ለምን ይመስላችኋል? እጅግ በጣም ቆንጆ ሴት አሊያም ደግሞ ኩራተኛ ሴት የሆኑ ስታንዳርዶች ያሏት በጣም ሃይ ቫልዩ ማን ብለን እንውሰድ። ከእንደዚህ አይነት ሴት ፍቅር ሲይዝ ወይም ስትወዳት በጣም ኩራተኛ ኦር ጉረኛ ማትጠጋት አይነት የምትሆነው ለምን ይመስላችኋል? ብዙ ወንዶች ወይም በቆንጆ ሴት ዙሪያ ሁሌም በዛ ብለው አይጠፉም። ስለዚህ እነሱ የሚሰጧት ኢነርጂ አለ። ያ ኢነርጂ በጣም በበዛ ትኩረት ሊሆን ይችላል፣ በበዛ ፍቅር፣ በበዛ እንክብካቤ የመጣ ሊሆን ይችላል። አይነታቸው እና ደግሞ መጠናቸው እሷ በምትፈልገው አይነት ሊሆን ስለማይችል ሁሌም ኩራተኛ ትሆናለች። ነገር ግን ባይ ቻንስ አንተ የወደድካት ሴት እንደዚህ ከሆነች እመነኝ፣ እሷም ሰው ናት፣ የራሷ ፍላጎት የራሷ ስሜት አላት። በቀላሉ እነሱን ተጠቅመ እሷን ያንተ የምታደርግበትን ሚስጥር ዛሬ ነው እዚህ ቪዲዮ ላይ እነግርሃለሁ። እውነት ለመናገር ለመተግበር በዋነኛነት ሲቀጥል ደግሞ ትክክለኛው የሚሰራው መንገድ ይሄኛው ነው እንጂ ሌላ አብዛኛው ሰው የሚከተለው መንገድ በፍጹም አያዛልቅም ወይም አይሰራም። እሷን እንደምታስቡት ወይም ስነ ልቦናዋ በፍጹም እናንተ በምታደርጉት መንገድ አይረዳም። በዛ መንገድ ነው አብዛኞቻችሁ የምትከስሩት ቆንጆ ልጅ ካፈቀራችሁ በኋላ። ስለዚህ ከኔ ከእህታችሁ ጋር የተወሰኑ ደቂቃዎችን ከቆያችሁ በጣም ቀላል የሆነ ሚስጥር የቆንጆ ሴት ልጅን ልብ የምታሸንፍበትን ሚስጥር እነግርሃለሁ። ከዛ ባሻገር ደግሞ ከተገበርከውና እውነት ከሆነ ልክ ስትወድ ፍላጎቷን ማሳየት መጀመር ስትፈልግ ወይም አይኗ ካረፈብህ ምን አይነት ሴት ትሆናለች ወይም ምን ታሳያለች የዚህ ቪዲዮ መጨረሻ ላይ የምነግርህ ነው የሚሆነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ። እንደዛሬው ከሚስጥራችን አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ከታች ሰብስክራይብ የሚለው ጽሑፍ ይኖራል፣ እሱን ተጫኑ። አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ። ለብዙ ወንድሞቻችን ደርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ትሪት የምታደርግበትን መንገድ እሷን እጅግ በጣም ኖርማል ልታደርግ ይገባል። አንድ ኖርማል ሴት የምታናግርበትን መንገድ መከተል መቻል አለብህ የግዴታ። እሷን ስታይ ነርቨስ የምትሆን ከሆነ፣ የምትጨነቅ ከሆነ፣ የምትፈራ ከሆነና የምትረበሽ ከሆነ በጣም ከባድ ታደርግብሃለች ማለት ነው። እሷን የምታናግርበት መንገድ ከተለየ፣ ለእሷ የምትሰጣት ትሪትመንት በጣም ኖርማል ካልሆነ በድጋሚ ምን ይሆናል? ያየከው የወደድከውና የፈለግከው ነገር ከላይ የሚታየውን ቁንጅናዋን እንደሆነ እንድታመን ታደርጋለህ። ያላትን ሼፕ ሊሆን ይችላል ዋቴቨር አንተ የታየህ ነገር ላይ በዛ ምክንያት እንዳነገስካት ነው የሚሰማት። ኦልሬዲ ያንተ ሳትሆን ደግሞ የነገስካትን ሴት በድርጊቶች በንግግሮች እና በእይታ ብቻ እሷን ለማግኘት በጣም ከባድ ይኖርብሃል። ምክንያቱም ምን ትሆናለህ? ልክ በዙሪያዋ እንዳሉ ወንዶች ትታያለህ ማለት ነው። ምክንያቱም ቆንጆ ሴት ዙሪያ በጣም ብዙ ወንዶች ሁሌም ይኖራሉ፣ የእሷን አቴንሽን ለማግኘት፣ የእሷን ፍቅር ለማግኘት፣ እሷን ለመቅረብ። ከነሱ ውስጥ ተመድበህ ትወጣለህ። ትልቁ ሚስጥር ምንድን ነው? ሌሎች ወንዶች ትሪት በሚያደርጓት መንገድ ትሪት አለማድረግ፣ አሊያም ደግሞ አንተ ስላፈቀርክ ስለወደድካት ሊሆን ይችላል። አንተ እኮ ሌሎች ያላዩትን ውበቷን አይተህ ሊሆን ይችላል። ነገር ግን እሷ የምታስበው ወይም ቀድሞ የሚመጣው አንተ ላይ የምታይብህ ነርቨስ ሊሆን ይችላል፣ ንግግር ሊሆን ይችላል፣ ዋቴቨር የትኛውም እንቅስቃሴ እንደዛ እንድታስብ ያደርጋታል። ስለዚህ የመጀመሪያው ማድረግ ያለብህ ወደ አንተ እንድትቀርብ፣ ወደ አንተ እንድትሳብ ሌሎቹ ከሚያደርጉት ውጭ በጣም ኖርማል አንድ ሴት የምታውቃት አይነት ሴት የምታናግርበትም የምታከብርበትም ዋቴቨር ወደ እሷ እንድትቀርብበት የፈለግከው መንገድ በጣም ኖርማል ይሁን። ሞር አትራክቲቭ የሚሆነው ለየት ባለ መንገድ ከሌሎቹ ስትሄድ ነው። ይሄ ትልቁ ሚስጥር ነው ወደ እሷ መቅረቢያ። ሁለተኛው ትልቁ ሚስጥር ቆንጆ ልጅ እንድትወድ በአንተ እንድትሳብ ወይም ኩራቷን እንድትተው የሚያደርጋት ቻሌንጅ ስታደርጋት ነው። ሁሌ ልክ እንደሆነች መስማማት የለብህም። የምትፈልገውን የምታደርግ ከሆነ እሷን ኢምፕረስ ለማድረግ የጠየቀችን ወይ ሀሳቧ ላይ ልክ ባይሆን የምትስማማ ከሆነ ሺኑ በቃ እሷን ኢምፕረስ ነው፣ እሷን የራስ ለማድረግ እሷ ቆንጆ ስለሆነች እሷ ሁሉም ስለሚገባት እንደተስማማ ታውቃለች ወይም ታምናለች አይደል? ልክም ናት። ምክንያቱም ዝም ብሎ ሰው በሀሳቡ እንኳን ከተለያየ ሰው አሊያም ደግሞ ከአቅሙ በላይ እምቢ ማለት ሲገባው ማድረግ የማይችለው ነገር ሲሆን ሁሉንም ነገር ለማግኘት ወይም ለመቀየር ብሎ ሲያደርግ በደንብ ነው የሚያስታውቀው። እኛ ሴቶች ስንሆን ደግሞ በግልጽ ይህንን ነገር እንረዳለን። በተለይ ደግሞ ቆንጆ ስትሆን አትራክቲቭ እና ጉረኛ ስትሆን
እንደዚህ የምታደርግ ከሆነ ምን ታረጋች? የመጀመሪያው አታከብርም፣ ሁለተኛ በፍቅር አይን አታይክም፣ ሶስተኛ ሴት ልጅን ቻሌንጅ የሚያረጋት የወንድነት ማንነት የት አለ የቱ ጋር ነው? ስለዚህ ያንን ነው ማወቅ ያለብህ። ቻሌንጅ ሊኖር ይገባል። ራስን ስትጠብቅ ለራስ ስታደላ ነው ማለት እንደምትችል ስታይ ዋጋ ከፍ ያለ እንደሆነ ስታስረዳት አሁንም በድጋሚ ብዙ ወንዶች የሚያደርጉትን ነገር አንተ ላይ አታይም። እሷም ያንተ ለማድረግ ብለ የምትተው ማንነት እንደሌለ ስታቅ እንደምታምንበትና እንደምትተማመንበት ማንነት ላይ ሲገባት ነው እሷን ማግኘትም ልቧንም መስረቅ የምትችለው። አለበለዚያ በታሪክ ነው የምልህ እሷን ኢምፕረስ ለማድረግ እሷ እንድትወድ እሷም እንድታቅዋት ወደ አንተ ትንሽ ስቴፕ እንድትመጣና አንተን በሌላ ላይ እንድታይክ ብለህ በፍጹም እሷን ኢምፕረስ ለማድረግ ብዙዎች የሚያደርጉትን ተመሳሳይ ስህተት አትስራ። ያንን ካደረግ ትበላለህ። በፍጹም የራስ ማንነት ይኑር። ራስን የተቀበልክ ራስን ያከበርክና በራሱ የሚተማመን ወንድ ፊት ለፊቷ ቆሞ ቻሌንጅ ሊያደርጋት ይገባል። ሴት ልጅን ቆንጆ ሆነች ንግስት ሆነች ማንም ትሁን ያንን ጀግንነት ያንን መሪነት ካላየችብን መቼም ቢሆን ውስጧ ልታገኘው አትችልም። ስለዚህ ቻሌንጅ ስታደርጋት እሷን ኢምፕረስ ለማድረግ ብለህ ምንም የተለየ ነገር እንደማታደርግ ስታቅ ቀረብካት። መጀመሪያ ላይ ያነሳሁት ነገር እንዳለ ሆኖ ማለት ነው መፍራት፣ መንቀጥቀጥ፣ ነርቨስ መሆን፣ መረበሽ ደግሞ ይሄኛው ቪዲዮን ፍለጋ ሁሉንም ነገር ለማድረግ የምታደርገው ነገር ውድቅ ያደርግብሃል። ትልቁ ሚስጥር ቻሌንጅ ማድረግ ነው ቆንጆ ልጅን ልቧን ለማግኘት። ሶስተኛው ቆንጆ ልጅን የራስ የምታደርግበት ትልቁ ሚስጥር ስሜትህን መቆጣጠርና ትዕግስተኛ መሆን ነው። እነዚህ ሁለት ነገሮች አብረው የሚሄዱ ነው። ትዕግስተኛነትህን የምታሳየው ስሜትህን እየተቆጣጠርክ ነው። በቆንጆ ሴትና በጣም በኩራተኛ ሴት ዙሪያ እጅግ በጣም አንድ አይነት ወንዶች አሉ። አንድ አይነት ትኩረት የሚሰጧት፣ አንድ አይነት ነገር የሚነግሯት፣ አንድ አይነት ነገር እሺ የሚሏት ብዙ አይነት ወንዶች ሊኖሩ ይችላሉ። ደን እነሱ የሆነ ጊዜ ሰልችቷቸው አሊያም ደግሞ በቅቷቸው ሊሄዱ ይችላሉ። አንተ እነሱን ሳትሆን ስሜትህን በመቆጣጠር አብረሃት ጊዜ ካጠፋ አብረሃት ደስ የሚሉ ነገሮችን መፍጠር ከቻልክ የምትፈልገውን ትኩረት ከሰጠሃት በቀላሉ ልቧን ልትሰጥ ፈቃደኛ ትሆናለች። ነገር ግን የምታሳያት ስሜት ወንድነትህን ያልካደ የራስ ፍላጎት የራስ ማንነትህን ያልከለከለ ወይም ያልደበቀብህ ሊሆን ይገባል። ስሜትህን ካልተቆጣጠር የምታየው ነገር አሁን በዙሪያ እንዳልኩ ብዙ ወንዶች ሊኖሩ ይችላሉ። እነሱ ስትቃወም ስታይ የሆነ የምታይበት ማንነት ይኖርሃል። እሷ አክሴፕት እንዳታደርግህ የሚያደርጋት ተመሳሳይ ከሆንክ ደግሞ የምትሰጣትና የምታሳያን ነገር ከሌሎቹ ወንዶች ጋር በተለያይ ልታይ አትችልም። ከነሱ ጋር ከተመሳሰልክ ስሜትን ማትቆጣጠር ወንድ እንደሆንክ ታስረዳታለህ። ይሄ ትልቁ ሚስጥር ነው። በቃ ስሜትን ራሱ ጋር ማቆየት የሚችል ማሳየት የሚገባውን በመጠኑ በልኩና በስርዓቱ እንደሆነ የሚነግራት ወንድ እሷ ሐሳቧን እስክትቀይር ሊሆን ይችላል። ጠብቃት እያልኩ አይደለም። ሐሳቧን እስክትቀይር አንተን የምታይበትን አንተ የምታቅበትን አንተ የምትረዳበትን መንገድ እንዲህ ተጨባጭ እስኪሆን ድረስ ትዕግስተኛ መሆን መቻል አለበት። ትዕግስት ከሌለክ ከሌሎቹ ትደመራለህ። እንደሌሎቹ ቀስ በቀስ ሲደብር ሲለች የምትሄድ ወንድ ትሆናለህ። ስለዚህ ማየት የሚገባትን የምትሰጣትንና በአጠቃላይ አንተነትን እስክትረዳ ድረስ በጣም ስሜትን መቆጣጠርና ትዕግስተኛ መሆን ይገባል። ይህንን የምታደርገው ሁሌም እንዳልኩ እንደ እንትን ነው፣ እንደ ቦዲጋርድ ነው የምትታጀበው በወንዶች ምንም ጥያቄ የለውም። ስለዚህ ያ ነገር ልክ እንዳልሆነ ለየት ብለህ በማሳየት ነው ልታሳማናት የምትችለው። ትልቁ ሚስጥር ትዕግስተኛ መሆንና ስሜትን መቆጣጠር ነው። የወደድካት ሴት ቆንጆና ከራተኛ ከሆነች የራስ ለማድረግ። አራተኛው ትልቁ ሚስጥር ቆንጆ ሴትን የራስ ለማድረግ ሌሎች የማይሰጧትን መስጠት ነው። ሌሎች ወንዶች የማይሰጧት ወር ብዙ በዙሪያ ያሉ ሴቶችም እኮ ነን ለቆንጆ ሴት ቆንጆ ቁመና ላላት ኦር ስታትስ የተማረች ሴት የሆነ ግሬስ ላላት ሴት ሁላችንም የተለየ ቦታ እንሰጣለን፣ የተለየ አይን እናያለን። ነገር ግን እሷ የምትፈልገው ምን አለ መሰለህ? ትልቁ ሚስጥር ሪል የሆነ ነው። አብዛኞቻችን ከእሷ ጎን ለመሆን ሊሆን ይችላል፣ በእሷ ለመወደድ ሊሆን ይችላል፣ ወንዶች ተወደ ደግሞ የእሷ ፍቅረኛ ለመሆን ሊሆን ይችላል። ዋቴቨር። ነገር ግን ከወደድካት ስሜት ሪል ከሆነ ቁንጅናዋ ከሆነ አታለውም ሊሆን ይችላል ኦር ያላታለለ ሌላ ነገርም ካለ የግዴታ ከሌላ ሰዎች ያላገኘችው ሪል የሆነ ነገር ልታገኝ ይገባል። ከአንተ እንዴት ልሰጣት ይችላል ወይስ ምንድነው ካልክ በተለይ አሁን በገንዘብ ስታተስ ያላቸው
ልክ በሷ አይነት ስታንዳርድ ያሉ ወይ በሷ አይነት ቁንጅና ነው ያለው ሲክስ ፓክ አለኝ ምናምን ብለው የሚያስቡ ወንዶች እሷን በቀላሉ ረት አለ ብለው የሚቀርቡ ናቸው። ምንም ጥያቄ የለውም። ገንዘብ ያለውም ማገኛታለሁ ብሎ የሷ ማንነት ይወስነዋል። ነገር ግን ፍቅርን በገንዘብ ፍቅርን በሲክስ ፓክ ፍቅርን በሆነ ስታተስ የምትቀይር ሴት ሆነች ብትቀርብህ ምንም ጥያቄ የለውም። አይግረምም፣ አይዝነቅህም። ነገር ግን እንደዚህ አይነት ሴቶች ሪል ፍቅር ጋር ለመሄድ የሚፈልጉት ሪል የሆነ ከሌላ ሰዎች ያላገኙትን ያልተቀያየረ የማይቀያየርና ማንም ሊሰጣቸው የማይችለው ትኩረት ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ስጦታ ሊሆን ይችላል፣ ማንነት ሊሆን ይችላል፣ ዋቴቨር እንክብካቤ ሊሆን ይችላል። አሁን ኖርማል አድርገህ ስትንከባከባት ኖርማሊ ስታያት በእሷ ዙሪያ ስትሆን ለእሷ የምታሳያቸውን ነገሮች ለአስተናጋጅ፣ ለሌላ ሰዎች፣ ለትልልቅ ሰዎች፣ ለህፃናትም ስታሳይ እውነት እንደሆነ ታምናለች አንድ ሴት ልጅ። ነገር ግን እነዚህ ፌክ እንደሆኑ ለእሷ ብቻ የምትሰጣቸው እንደሆኑ ካሳየች በቀላሉ ትታዘብሃለች እንጂ የእርሷ ልትሆን አትችልም። በአጠቃላይ እነዚህን 4 ነገሮች አንተ ጋር ካሉክ ከወደደች ከተቀበለችና ከሰራህ ምን አይነት ሴት እንደምትሆን በአንተ ዙሪያ በአምስተኝነት እነግርሃለሁ። ይህ ቆንጆ ሴት ወይም ትኩረቷን የሰጠች በጣም ኩረኛ ሴት አንተን ስትወድ ወይም አንተን መውደድ ስትወድ ምን አይነት ሴት ትሆናለች? ቀጥሉ። አምስተኛውና የመጨረሻው የዚህን ቪዲዮ ሀሳብ የምናጠቃልልበት ቆንጆ ሴት ወይም ኩራተኛ ሴት ከአንተ ፍቅር ሲይዛት ባይራሱ አንተን መቅረብ አንተን ማወቅ ስትፈልግ ሌሎች ያልሰጧትን አንተ እንደሰጣሃት ስታምን ምን አይነት ሴት ትሆናለች መሰለህ? ለሌላ ወንዶች በር የምትዘጋ ሴት ትሆናለች። ለሌላ ወንዶች ትኩረት መስጠት ስታቆም፣ ሌላ ወንዶችን በምታይበት በምታናግርበት መንገድ አንተን ማናገር ታቆማለች። ብዙ ነገር እሷ መጀመር ትፈልጋለች ወይም ከእሷ መምጣት ይጀምራሉ። መደወል ሊሆን ይችላል፣ መጀመሪያ ቴክስት መላክ፣ እንገናኝ ማለት፣ ፊዚካል ተች የሆኑ ነገሮችን ከእሷ መምጣት ይጀምራሉ። በፍጹም ነው የምልህ። እውነተኛ ከሆነች ቁንጅናዋ የውጭ ከሆነ ወር ያሏት ነገሮች ያን ያህል ቢግ ዲል ካልሆኑ ሰዎች ማንነት ወይም ፍቅር ትክክለኛው ቦታ ላይ ስትደርስ እነዚህ ነገሮችን ማንጸባረቅ ትጀምራለች ሴት ልጅ። በዙሪያ ስትሆን ከአንተ ጋር ምትገርም ማንነት ታሳያለች፣ ወይም ሌሎች ያላዩትን ማንነት ለአንተ ማሳየት ትጀምራለች። በጣም ቀለል ትልሃለች። ፈለግከውን መናገር ምትችል ወንድ እንድትሆን ትፈቅድልሃለች። ያሳያሃትን ከላይ ጀምሮ በራስ የምትተማመን ወንድ እንደሆንክ ስሜት የምትቆጣጠር፣ ምክንያቱም ቀጣይነት ያለውን ህይወት እንደምትሰጣት ዛሬ ውበቷ ሳይሆን ኦር አሸንፈ የመጣው ማንነቷ ሳይሆን ከሷ ጋር መቆየት እንደምትፈልግ የምታስረዳት ወንድ ሆናል። ስለዚህ አብራህ መሆን እንደምትፈልግ ደግሞ ነፃ እንድትሆን በማድረግ ነው የምትፈቅድ። ያንን ትዕግስተኛ ነው፣ እሱ ስሜቱን ይቆጣጠር አያረግም ብላ ስለማትፈልግ ከሷ ይመጣል ማለት። ከሷ ሲመጡ ስታይ ዝም ብለው አይደለም፣ የእውነት ስትወድ ቦታ ስትሰጥና ዋጋ እንደሰጠችን የምታሳይበት መንገድ ነው። ይሄንን ካየክ ይዋር ዘላኪ በቃ ብዙዎች የማያገኙትን ተሰጥቷል ማለት ነው። ሁሌም ቢሆን ከቆንጆ ወንድ ወይም ከቆንጆ ሴት ወይም በጣም ሃይ ኳሊቲ አለ ተብሎ ከምትታሰብ ሴት ፍቅር ሲይዝህ ማየት ያሉብህ ነገሮች አሉ ብዬሃለሁ። በዙሪያ ሁሌም ወንዶች እንደሚኖሩ፣ ሁሌም በሌላ ሰዎች የተሰጣት አቴንሽን ወይም ኢነርጂ እንዳለ ማወቅ፣ ያንን በቀላሉ ከሷ ላይ መውሰድ ከባድ ሊሆን ይችላል። አሁን የነገርኩህን ግን መንገዶች ከተጠቀምክ በቀላሉ አይኗን አንተ ላይ እንድትሳሰርፍ ማድረግ ትችላለህ። ሀሳቤን ከወደዳችሁት ከተቀበላችሁትና ወደ ተግባር ለመቀየር ከወሰናችሁ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።